መብራት ኃይል ባሁኑ ስንት እንደከፈልን ታውቂያለሽ? ምን አውቃለሁ? 15 ብር በርቶ። እሺ ጎስታ 25 ሰከንድ አለ። የብራንዱ ክለብ አርሰናል ደጋፊ ማብራሪያ እኮ አይቻልም። ምን አባኑ ቅርሚል ብራንድ ቆሽ ፍርፍር 3500 ብር ገብቷል። ሁላችሁም የመረጃ ስሙ። እባካችሁ ለሰዎች የምንሰጠውን አስተያየት እንጠንቀቅ ለማለት ወዳለው በመጀመሪያ ደረጃ ምክንያቱም ዛሬ ማታ ላይ አንድ የሰማነው አሳዛኝ ዜና አለ። ሊያሾ ዋጠፋ መሞከራውን አውቃ ራሷን እስከምታጠፋ የጠበቀቻት ሴት ናት። የቶለም ዘለም ትላለህ የቶለም ዘለም ትላለህ። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም በጣም ምርጥ ቪዲዮዎች እንመለከታለን። በተለይ በዛሬ ጉዳዮቻችን ሐሳቦቻችሁን ስትሰጡ በትኩረት ቪዲዮ በማየት ሐሳቦቻችሁን በጨዋ መልኩ ሐሳብ መስጠት እንዳትረሱ። ሚዲያ ላይ የሚሰጡ ነገሮች ምን አይነት መዘዝ እያመጣ እንደሆነ እየተመለከትን ነው። በዛሬ ጉዳዮቻችንም እንግዲህ ከሰሞኑ መነጋገሪያ የነበሩ ጉዳዮች እንዲሁም አዝናኝ አስተማሪ ቪዲዮዎችን ሰብሰብ አድርጌላችኋለሁ። ስትመለከቱ ቪዲዮ ላይክ በማድረግ ጀምሩ። በዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ሰብስክራይብ በማድረግ የሁልጊዜም ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ ቪዲዮ መጨረሻ የትም እንዳትሄዱ። እዚህ ደርሰናል። ሞዴስ ተወዶ ሴቶች ከተፈጥሮና ከራሳቸው ከዓላማቸው ጋር ግብግብ በገቡበት ሀገር ራሷ ሴቷ እንዲህ ከስነ ምግባር የወጣ ነገር ስታረግ መመልከት ያሳዝናል ሲል ጋዜጠኛ ሶዶ ለማ ትዝብቱን አካፍሏል። ገንዘብ ወይንም አቅባጭ ሊኖር ይችላል፣ ግን በዚህ ልክ ጥሩ አይደለም። ሰው በምንም መንገድ መዝናናት መብቱ ነው፣ ግን አንዳንዴ መብታችን በምንለው ነገር ነው ሰውንና ሀገርን ማክበር ያለበት ሲል ጋዜጠኛው ትዝብቱን አስፍሯል። ከዚህ በላይ የሞላለት የደላው ሁሉ የሆነለት ሰው ድሮ በየቤቱ ነበር። እንዲህ ግን አልነበረም። በወጣቱ ይባስ ብሎ በሴቷ መሆኑ ደግሞ የከፋ ነው ብሏል ጋዜጠኛው። ቆሽ ፍርፍር 3500 ብር ገብቷል። ሁላችሁም የመረጃ ስሙ። የኢትዮጵያ ንግድ ባንክ ህንፃ 45ኛ ፎቅ ላይ የሚገኘው በታዋቂው ኢትዮ አሜሪካዊ ሼፍ ባለቤትነት የሚተዳደረው ማርከስ አዲስ ሬስቶራንት አካባቢ አዲስ የወጣ ሰበር መረጃ አለ። እየተጠነቀቃችሁ መጠነኛ የዋጋ መሻሻያ መደረጉ የተገለጸ ሲሆን የአንድ ድርቆሽ ዋጋ ፍርፍር 3500 ብር እንደሆነ ተገልጿል። ሾርባ 1700 ብር፣ እንቁላል ሳንዱች 2350 ብር፣ ዋፍል በቺክን 13500 ብር፣ ጥብስ 9500 ብር እንዲሁም ቬጋን ግራንድ የተባለ ምግብ ደግሞ 8500 ብር እንደሆነ ተገልጿል። እንዲሁም ሌሎችም አሉ በዝርዝሩ ላይ። ምግብ ቤቱ አዲስ ማሻሻያ እንዳደረገ መግለጹ የተሰማ ሲሆን ይህ ሆቴል ኢንተርናሽናል መሆን መቻሉና ዓለም አቀፍ የሆኑ በርካታ ተጠቃሚዎች ስለሚገኙ የዋጋ ማሻሻያ አስፈላጊ ሆኖ መገኘቱ ተገልጿል። ክፍያው የሚደረገው እንደሚታወቀው ሂሳብ ሲሰራ እንደዚህ ኢንተርናሽናል ቦታዎች በዶላር መሆኑን ተከትሎ ነው በሀገረኛ በዚህ ደረጃ የተወደደው ብሏል። ሐሳባችሁን ስጡ። ድርቆሽ ፍርፍር 3500 ብር ይገባታል። በርካቶቻችን በቤታችን ጣራ ላይ እንጀራ አድርቀን ፈርፍረን የምትበላት ፍርፍር በማርከስ ሬስቶራንት በክብር 3500 ብር ዋጋ ተለጥፎላታል። ለፈጣንና ወቅታዊ እንዲሁም እንደዚህ አስደናቂ መረጃዎች የፎሎ ምልክቷን ተጫኑ ጋብዛለሁ። አመሰግናለሁ። በቴዲ ዘፈን ህዝብ ያለቅሳል፣ እሱ በዩቱብ ብር ይሰራል። ቴዲ ነው ገንዘብ የመስራት ሱስ የለበት፣ እንዴት ይችላል ዝም ማለት? እኔማ ባንተ ተደነኩኝ፣ በዚህ ህዝብስ ተስፋ ቆረጥኩኝ። ቅሜ ባጽፈው ጥሩ ነበር፣ ህዝብ አታባላ በሰላም ሀገር። አዲስ አበባ ምትላት ድሮ ምትላት ድሮ አሁን የለችም፣ ፍንፍኔ ነው ስሟ የለም ዘንድሮ። የቴዲ እንደ ዘፋኝ ዘፈነ እንደ ዘፋኝ መብቱ ነው። ለምን ዘፈነ ብለን አንልም። ነገር ግን 00 የሚል ዘፈኖቹ 0 አንቺም 0 እሱም 0 የሚለው ድሮ ዘፈን ኬኔዲ መሰለኝ ድሮ የዘፈነውን የዘፋኙን እንትን 00 የሚል ትራክ አለው እንዴ? አለው። ኧረ ተው። ኢትዮሪካ ውስጥ አለ። ውስጥ ያሰለሶ ሰዋችን ባባት ወዶ ሰው ቀነሰ ሞቶ አቢ 00 ያቺ መዶሻ በሹሉ በኩል የመሰለች ልጅ አንቺን ትልካለች። አታፍርም እንዴ? ምን ችግር አለው? ጓደኛዬ እኮ ናት። ልትሆን ትችላለች። እኔ ግን አንድ ላይ ስትሄዱ ሳያችሁ ማለት ነው አንቺ ለውዝ እሷ ደግሞ ቆሎ ነው የምትመስለኝ። ከሷ ትለያለሽ ልሽ ፈልጌ ነው። ኦ ቴንክ ዩ።
እኔ ግን ዛሬ መጣሁ ታርቃችሁ ያንን የሚያስቀና ፍቅራችሁ እንድትቀጥሉ ነበር። ወይ አልቀጥልም። እኔ ይዘኛል። እኔ አንቺ አታውቂም እንጂ እኔ እኮ ከሷ ጋር ይሆንኩት እኮ አንቺ ቀን በቀን ለማየትና ለማግኘት ስለኮ ነው። እውነቱን ይወቂው እንዴ። እየቀለድኩ አይደለም እንዴ። ከዛች ከጫካ ካመለጠኝ ዝንጀሮ ጋር ይሆንኩት እኮ አንቺን ቀን በቀን ለማግኘት ስለኮ ነው። እንደውም ይገርምሻል አክስቴ ከሷ ጋር መንገድ ላይ አይታኝ ማለት ነው እስካሁን አታወራኝም፣ ዘግታኛለች። ከሉሲ ጋር ይኸው ዘር ሊያበላሽ ነው ብላ ማለት ነው። አንዳችን እኮ ያለ አንዳችን አናምርም ታውቂያለሽ። እኔ ደግሞ ያለ አንቺ አልደምቅም። አንቺ ነጠላ ብትሆኚ እኔ ጫፍ ላይ ያለው ጥለት እኮ ነኝ። አንቺ ፋንዲሻ ብትሆኚ እኔ ዘይት ነኝ። ተዋህደን እንፈካለን፣ ፖፕኮርን እንፈጥራለን። እኔ ለዚህ ውበት በአሙሌጮ በገዛ እንኳን አይቆጨኝም እያልኩሽ ነው። እጄ ላይ ካቴና እግሬ ላይ ሰንሰለት ቢገባ እኔ ወድሻለሁ ልቤ እስኪደማ እያልኩሽ ነው። ደግሞ ራስሽን ከማንም የንፍጥ ጉድ ጋር እንድታወዳድሪ አልፈልግም። የምን ውድድር ነው ደግሞ? እኮ የንፍጥ ጉድ ጋር የምትለው ጓደኛዬ ናት። እኔ ደግሞ ለጓደኝነታችን ፍቅርም ክብርም ማለት ወይ ክብር። እሷ ስላንቺ ምን እያለች እንደምታወራ ብታቂ ኖሮ ማለት ነው እንደዚህ ባላልሽ ነበር። ምን አለች? ምን ያላለችው ነገር አለ? አሁን ለምሳሌ ጀርባሽ ላይ ጠባሳ እንዳለ ለኔ ነግራኛለች። እንደማትወድሽም ሁሌ ነው የምትነግረኝ። እኔ ያ ነጩን ቀሚስ ራሱ ማለት አንድ ቀን ልልበሰው ብላ ተቀብላሽ ሆን ብላ ነው ተከሻውን ያቃጠለችው። አንቺ ስትለብሹ ስለሚያምርብሽ ከዚህ በኋላ እንዳትለብሹ ማለት ነው። ለኔ ያልነገረችኝ ነገር የለም እያልኩሽ ነው። እኔ ግን ያን ሁሉ ሚስጥር ብሰማም ላንቺ ያለኝ ፍቅር ጨመረ እንጂ አንዳችም አልቀነሰም እያልኩሽ ያላለችኝ ነገር የለም። ሌሎቹም ነገሮች መስማት ከፈለግሽ ደግሞ ነግርሻለሁ፣ ካጎትሽ የሰረቅሽውን ብር ጨምሮ ማለት ነው። ይሄን ሁሉ ነገር መስማት ከፈለግሽ ግን ቤት ገብተን ተኝተን ማን ነው ቁጭ ብለን እኔ ልነግርሽ እችላለሁ። የምር ቁጭ ለማለት ነው ወደ ቤት የምትገቡት እንዲህ ብለህ አጣልታ ሌላ ነገር ውስጥ ለመግባት። እንደዚህ አይነት ጓደኞች አሉ በነገራችን ላይ። ገና አይሸሽም። እሷና አንደበት ስላላቸው ግንኙነት እውነታውን ተናግራለች። እስኪ ከእሷ አንደበት ስሙት። እኔ እንደግጫለሁ እንደዚህ በጣም ቤት ማለት ሚካኤል አልመሰለ የሚያስጠላ ሙዚቃ ነው ያወጣችው። እውነት ለመናገር ለሙዚቃ ብላ ዝም ብላ አስወረታ። ሙዚቃው ከተለቀቀ በኋላ ሙዚቃ ክሊፕ ላይ ለዛ ነው ጥበበኛ ትባያለሽ አንቺ። የእውነት ለመሰላችሁ እንግዲህ እውነት አለ። እውነቱ ፍቅር ነው። የሆኑ ፍቅረኞች ከስተመሮች የነበሩ አዳነች አቤቤ ኮሪደር ብላ ከመጣለዛ በፊት ያበደች ቁርስ ቤት ነበረችና በሳምንት 7 ነው የሚመጡት። 5 ከሷ ጋር ቢመጣ 2 ብቻውን ይመጣል። በጣም ከስተመሮች ናቸውና ሁሌ ጧጧት የሚመጡት ከአልጋ ቤት ነው። አልጋ ቤት አድረው ነው የሚመጡት 5ቱንም ቀን ማለት ነው፣ ቀን በቀን ማለት ነውና አንድ ቀን ብቻውን አገኘሁትና እሱን ያ ቤተሰብ ሆናል ብያቸዋለሁ። በጣም ቀን በቀን ከመጣታችን ነሳ ቤተሰብ ሆናልና እሱ ብቻውን አገኘሁትና ለምንድን ነው አንተ የአልጋም ክፍለ በየሆነ ግማሽ ጎኔ ጉራጌ ነኝ መሰለኝ። ለምንድን ነው የአልጋም ከፍለ እራት ከፍለ ቁርስ ጋብዘ ሁሌ በቃ በቀን ለዚህ ወጪ ከመታወጣ ለምንድን ነው ቤት ማትከራየላት? እዚህ ሰፈር እኮ ቤት ርካሽ ነው፣ ምግብ ቤት ትሰራለች፣ የአልጋም አትከፍል ምናምን ብዬ መከርኩት ማለት ነው። አይ ስራ እስክትጀምር ነው እሷን ስራ አስጀምራትና ከዛ ከራየላታለሁ ምናምን ነገር አለኝ ማለት ነው። ከዛ አሁን እንደዛ አድርግ እንጂ አልጋ እየከፈልክ ያልቃ በቀን አልጋ አይሰለችም ምናምን አልኩት። ኧረ ይሰለቻል ምናምን ነገር አለኝ። በቃ ወራ ተስማማን። ቤት እንደሚከራየላት ምናምን ስራ እንደሚያስጀምራት እኔም ስራ እንደምፈልግለት ምናምን ነገር ተነጋግረን እያለ ከለታት አንድ ቀን አረ ብዙም አልቆየም 3 ቀን ምናምን በኋላ እሱ ብቻውን ይመጣል። ከሰዓት በኋላ እኮ ትመጣለች። 2ቷንም ቀን ከሱ ጋር 5ቷን ቀን አብሮ ነው የሚያድሩት። 2ቷን ቀን ከሱ ጋር ታደር ቀሌ ትመጣለች። ቀሌ ታገኘዋለች እኔ ጋር ነው የምታገኘውና ቁጭ ብላ ከጓደኞቹ ጋር ማለት ነው ቀውላ ነው የሰራ ቦታ በቃ ሞቅ ያለ ወሬ ይዘናል ምናምን እየጠጣሽ ከዛ ስልክ ይደወልለታል ማለት ነው። ስልክ ይደወልለትና ሄሎች እኮ ታማ ሆስፒታል ገብታለች ምናምን ነገር ይሉታል ማለት ነው። ከዛ ድንጋጤ እንዴት እንደደነገጠ ማለት ነው። እንዴት ላበላብ ነው የሆነው። ከዛ በኋላ የት እንደዚህ ከዛ በኋላ በቃ መጣው ምናምን ነገር አለና ተነሳና ጃኬቱን ልብስ ምናምን ነገር አለ። ከዛ ጀማው አለ የሱ ጓደኞች ምናምን ነገር ማለት ምንድነው ምናምን ነገር ሲሉት አረች እኮ ታማ ሆስፒታል ገብታለች ምናምን ነገር ሲል የትኛዋ ሌላ ማለት የትኛዋ እንዴ ከቦን ያልኩት የትኛዋ ስንት ናቸው የትኛዋ ሲል እሱ ምን ቢል ጥሩ ነው ደግሞ ምን ቢል ጥሩ ነው እሱ ዋናም አለ እስኮርም እንደው ቤንችም አላችሁ አቤት መድኃኒዓለም ዋናዋ አለ። ለዛ ነው በጣም የደነገጠው ማለት ከውን ያለው ደንገጠው እሱ ብን ብሎ 1 ደቂቃ ማልቆየም እሷ ካች አለች። እኔ ማቆችን ቤት ተከራይ አግባ እንደዚህ ምግብ ትስራ ብዬ ስመክር የነበረችው አለች መጣች። ከዛ በኋላ ሄደ ምናምን ስትል ይመጣል አሁን ነው ተደርሶ ነው ምናምን ደርሶ ይመጣል ምናምን ነገር ስልክ ተደውሎለት ነው ስራ ነው ምናምን ነገር አሏት ማለት ነው። ጓደኞቹ ሽፍንፍን ታያደርጉ ወንድ ለወንድ እኮ እንዲህ ሽፍንፍን እንደሚደራረጉ አቤት አቤት እናንተ ፈጥሯችኋል እናንተ ምንም እንዳልተፈጠረ ሽፍንፍን ነው እንዴ ምናምን ብላ ቁጭ ላይ ምናምን ነገር አላት ደቃለች ማለት ነው። ከዛ ቡኔ ምናምን ቀዳዳው ሰጣዋት ምናምን ተረጋጊ ምናምን ውሃም ምናምን ሰጣዋት ምናምን ተረጋጋች። በጣበቀው በጣኔ እንደማይመጣ ቃል ሄደ ኮች እኮ ዋና
ዋናም አላችሁ እኮ ዋና ዋጋ ሄደ። ሚስቱ አይደለችም እኮ ፍቅረኛው ናት። ያችኛዋም እኮ ደግሞ ዋና ተብዬም እኮ ፍቅረኛ ናት። እንዴት እንደሚወዳት እንዴት ይወድ ነፍሱ እንደዚህ ነፍሱን ይሰጣታል። ቆይ እንደዚህ ነፍሱን እየሰጠኝ እኮ በጣም ብታፈቅሩ እናንተ እስኮ በቃ የሆነ ያስፈልጋችኋል የሆነ በቃ ሌላ ድራቢ ምናምን አቤት ቅሌታችሁ ግን እናንተ አሪቢት ማለት ነው። ከዛ በኋላ ንገራችሁ ጉዱን እንጀራ ታሪኩ ረጅም ነበር። በእርግጥ ግን መጨረሻው እንዴት ሆነ በትሉኝ እቺ ልጅ ታውቃለች ፍቅረኛ እንዳለው ምናምን ሊያገባት እንደሆነ ሽማግሌ እንደላከ ምናምን ነገር አውቅ ሽማግሌ ልባደም እኮ ሽማግሌ ልኮ እኮ ነው ከሌላ ሴት ጋር አቤት እሷ እያወቀች እኮ ነው። አንቺ ምን ሆነሽ? ከዛ ማለት ነው እቺ ልጅ ታውቅና ደግሞ ፍቅረኛ እንዳለው ራሷን በጭቤ ውገት እግዚአብሔርን ራሷን በጭቤ ወገደ። እንደዚህ ክሊት እኮ ጭቤ ተወጋች። ወይኔ እኔ ሆስፒታል ሁሉ ሄጄ ጁስ ገዝቼ 60 ብሩን ጁስ ገዝቼ ራሴ ሄጄ ጠይቄያታለሁ ማለት ነው። እና መጨረሻው እንዴት ነበር የሆነው? እኔ መጨረሻውን አላውቅም፣ ግን ሆስፒታል እንደገባች ምናምን ነገር ተብቦ ተወግታ ምናምን ያቺ ሰምታ ደግሞ ወደ አዲስ አበባ ልጅ አለች ምቼ በጣም የሚያፈቅራት ልጅ አዲስ አበባ ልጅ አለች። ቤተሰቦቿ ጋር ሄዳ እሷን ተከትሎ ደግሞ ትልሽ ገዳም ገባች አሉ ሁሉ ብሎ በቃ ከሷ ጋር ተከትሏት ጣፋ ተብሎ ነበር። ከዛ በኋላ አሰማም እንዴት እንደሆነ ብቻ ግን ቅሌታችሁ አረ ቅሌታችሁን ቀንሱላችሁ ፈልጌ ነው እናንተ በወሬ ሲሰማ ግን በወሬ ጓደኞች ሲነግሩኝ ግን እቺ ኔጋ ቀን በቀን ብትመጣዋ ጎበዝ ናት አሉ። ምን እንደሆነ አላውቅም። እንግዲህ ረስቼ ነው ቪዲዮ ዘግቼ እንደገና ትዝ አለኝ። ያቺ ኔጋ የምትመጣዋ ጎበዝ ናት አሉ። ለምን እንደሆነ እንጃ አላውቅም። ፈለጋ ገባ የትኛዋን እየቀለዳችሁ የስም ለማጥፋት ያው በተክሊል በእውነት አገባ የትኛዋን ነው? በተክሊል መሆኑ ያስገርም። ተምር አገባ? አዎ በተክሊል። እሺ እባካችሁ ለሰዎች የምንሰጠውን አስተያየት እንጠንቀቅ ለማለት ወዳለው በመጀመሪያ ደረጃ ምክንያቱም ዛሬ ማታ ላይ አንድ የሰማነው አሳዛኝ ዜና አለ። ወጣት ቦኒ በሶሻል ሚዲያ እና በፌስቡክ የምናቃት አንድ እህታችን ህይወቷ ማለፉን ሰምተናል። የሚሆነበት ትልቁና ዋነኛው ምክንያት ሰዎች የሚሰጡት አስተያየትና ኮሜንት ህይወቷን ለማሳለፍ እዚህ ድረስ መድረሱን ነው የሰማን የሚገኘው። በአሁኑ ሰዓት ላይ እባካችሁ ሰዎች ለሰዎች የምንሰጠውን አስተያየት እንጠንቀቅ። ምን ያህል ጉዳት እንደሚያደርስ ልናቅ ስለማንችል እነዛም ሰዎች ምን ያህል መሸከም አቅም እንዳላቸው ስለማናቅ እባካችሁ ጥንቃቄ ለማለት ነው። ይቺ በምስሉ ላይ የምትመለከቷት ወጣት ቦኒ በጣም የራሷን የግል ስራ የምትሰራና በሶሻል ሚዲያው ላይ ትልቅ ቦታን ያላት ነበረች። ነገር ግን በአሁኑ ሰዓት ላይ ይህን መቋቋም እንዳቃታት ምንጮች እየወጡ ይገኛሉ። እናንተ እንዴት ትላላችሁ? በዚህ ነገር ላይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም ምሽት። በጣም ይደብር በጣም ያሳዝን ነገር ነው የሰማሁት። አሁን ቦኒ ትባላለች። እዚህ ቲክቶክ ላይ ከ800,000 በላይ ፎሎወር ያላት እና የተለያዩ ኮንቴንቶችን ክሬት በማድረግ ነው የምትታወቀው እና ዛሬ ላይ እንግዲህ የተሰሙ እየወጡ ባሉ መረጃዎች መሰረት እንግዲህ ራሷ እንዳጠፋች ተነግሯል። ይህን የሚያደርገችበት ምክንያት እዚህ ሶሻል ሚዲያ ላይ እየደረሳት ባለው መጥፎ ኮሜንት ኔጌቲቭ በሆኑ ነገሮች እንደሆነ ተናግራለች። ይህን ቪዲዮ እንግዲህ በኦሮምኛ ያስተላለፈችው መልእክት ሲሆን የደረሰባት ያለውን ነገር ብቻ በአጠቃላይ ያለችበትን ሁኔታ የተናገረችበት ቪዲዮ እናም ሰዎች የተለያዩ ሰዎች ኔጌቲቭ የሆነ አሉታዊ የሆነ ያው ስድቦችን ሶሻል ሚዲያ ታውቁታላችሁ። ሶሻል ሚዲያ እንደዚህ ነገሮችን ኮሜንት ላይ ከዛ በተጨማሪ በውስጥ መስመርም እያደረሷት እናም ያንን መቋቋም አቅቷት እንግዲህ ራሷን አጥፍታል። ሶሻል ሚዲያ ቀልድ አይደለም። ሰዎች እንደዚህ አይነት ነገር ስራዬ ብሎ ለስድብ የሚገቡ ሰዎች አሉና እንደዚህ የምታደርጉ ሰዎች የምር በቃ አስቡት። ለእንደዚህ አይነት ነገር የገፋፋችኋት ሰዎች ትክክል አይደለም ማለት you have to live with it። ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ የምትሰሩ ሰዎች መናገር የምፈልገው ምንድነው አንዳንድ ሰዎች ፐርሰናል አይደለም እናንተ ጋር አይደለም ጸባቸው በቃ በራሳቸው ደስተኛ የሆኑ ሰዎች አሉ እዚህ መጥተው ሪፍሌክት የሚያደርጉ እና ሶሻል ሚዲያ ላይ ኮንተንት ክሬት የምታደርጉ ሰዎች ሁሉንም ነገር ፐርሰናል አትውሰዱት። እንደዚህ አይነት ነገር ያጋጥማል። ስፔሻሊ ኮንተንት የምትሰሩ ሶሻል ሚዲያ ላይ ወጣችሁ ሰዎች ካላችሁ የብዙ ሰው ሀሳብ ነው ያለው የብዙ ሰው ሀሳብ ነው የሚንጸባረቀው። እንደዚህ አይነት ነገሮችን ወደ ውስጥ ይሄ ዶንት ቴክ ኢት ፐርሰናል ዶንት ኢንተርናላይዝ ኢት ወደ ውስጣችሁ አትውሰዱት። በቃ ያጋጥማል። ዛሬ ጥሩ ልትባሉ ትችላላችሁ፣ ነገ መጥፎ ልትባሉ ትችላላችሁ። እናም እዚህ ቪዲዮ ላይ እንግዲህ መልእክት ባስተላለፈችበት ላይ ለሁላችሁም ይቅርታ አድርጌያለሁ እናንተም ይቅር በሉኝ ብላ መልእክት አስተላልፋ ነው እንግዲህ ራሷን ያጠፋችሁ። ለቤተሰቦቿ ለወዳጅ ዘመዶቿ በሙሉ መጽናናት እንመኛለሁ። በነገራችን ላይ በጣም ያሳዝናል። እቺ ታዋቂ እንግዲህ ቲክቶከር ነች። ከ800,000 በላይ ተከታይ ያላትና ኮንቴንት ክሬት በማድረግ ትታወቃለች። ራሷን ያጠፋችው በዚህ ምክንያት ሰዎች ቡሊ ስለሚያደርጓት ወይ ደግሞ ቀስም የሚሰብር ቃላቶች ስለሚወረወሩባት ነው የተባለው። ምናልባት ከቤተሰቦቿ በኩል የተወራ ነገር የለም። ሰዎች በዚህ መልኩ ራሳቸውን ያጠፋሉ፣ ምንም ጥያቄ የለም። ኢቨን ስታገባ እኔ አስታውሳለሁ እና የሰርግ ፎቶቸው ፖስት ተደርጎ ፌስቡክ ላይ
ጾታውን ግን አረጋግጣል ምናምን እያሉ ለባሏ እየጻፉላት ነበሩ እና እኔም ተስፋ አለኝ ብሎ ሴቶች ራሱ ቡሊ ሲያደርጓት እንደነበረ ተመልክቻለሁ። በኦሮምኛ የተናገረችውም ደግሞ እኔ ደስተኛ አይደለሁም፣ እኔ ይቅርታ አድርጌላችኋለሁ፣ እናንተ ይቅርታ አድርጉልኝ፣ ይሄ ቀን ግን የመጨረሻ ቀኔ ነው ብላ ራሷን እንዳጠፋች ነው ሚዲያ ላይ ያወራችው። አንዳንድ ሰዎች እንግዲህ ሚዲያ ላይ ሲመጡ ያው ስሜታቸውን የውስጣቸውን ንዴት ሰው ላይ ለመወጣት ኮመንት የሚጽፉ ሰዎች አሉ። አንዳንዴ ደግሞ በምትናገሩት ነገር እናንተን ለማስተካከል ሐሳቡን ትክክለኛ ለማድረግ ደግሞ የሚያወሩትም ደግሞ አሉ፣ ግን በጣም ጥቂት ናቸውና እናንተ እንዴት አያችሁ? ሐሳባችሁን ኮሜንት ላይ አድርጉ። ሊያሾ ዋንትያ ራሷን ልታጠፋ መሞከራውን አውቃ ራሷን እስከምታጠፋ የጠበቀቻት በምን ምክንያት? this is ሊያሾ ብሩክታዊት ያሬድ መስልሽ this is who you are ሰዎችን እስከ ኤጅ ድረስ አድርሰሽ ሳይሳካልሽ ሲቀር ለምን እርዱኝ ድረሱልኝ አልሻልሻት ዋንትያ ለምን እንደ ቦኒ ሪፕ ብያል ጽፍ አልተጻፈም ሻማላ በረውላትም ጃኒንም ወደዚች መንገድ እየመራሻት ጃኒንም ስመኝ ገብሩን ወደዚች መንገድ እየመራሻት የመረዳያሹ እንደዚህ የምታረግ አይመስለኝም ነው ግምቴ ነው። በዋንትያ ይበቃ ነበር this bullying harassment በዋንትያ ይበቃ ዋንትያን እስከ ሞት ጫፍ ድረስ ያደረሰቻት ሊያሾ ዋንትያ ራሷን ያሬድ ነግሞ ተሞሸረ የዘንድሮ ሙሽርና ሰርግ እንደሆነ ይወላችሁ ስሙ። ሽምግልናው ራሱ ሰርግ ነው። ድሮ ሰርግ የሚደገስበት ነው። አሁን ሽምግልና ሰርግ ያማችኋል እንደ 300 እና 400 ሺህ ብር ሀበሻ ቀሚስ ተለብሶ አስባችሁታል። ሽምግልና ሲባል ከባድ እኮ ነው። ቤተሰብ እኔማ ያሬድ ነግሞ I love ያሬድ ነግሞ I respect you big love big respect ብሮ ስራ ነው። ስሜ ለምን ተጠራ እንዳትል ካላወራን ዶላር አባቴ እወድሃለሁ። ሶማሌው ፈርቶ ነው የሸሸው። ለምን ከተባለ መጀመሪያም ሰውየው እንግዲህ ትርጉሙን ልተርጉምላችሁ ምናልባት ለሴዶም እንዲደርሰው ማለት ነው። እንዳለው ሶማሊያዊው እኔ ፈርቻ አይደለም ኢትዮጵያ መጥቼ ነበር ግን ላገኘ አልቻልኩም። ሴዶም በፈልገው ኢትዮጵያ መጥቼ የለም ፈርቶ ጠፍቷል አለ። ስለዛ የመጀመሪያው ኤምኤምኤ ፋይት ደግሞ ያውኑ ቅዳሜ ተደርጎ ነበረ። ስለዛ ቀጣዩ ኤምኤምኤ ፋይት ሲደረግ እመጣለሁ። ያኔ ስመጣ ሴዶን እገጥመዋለሁ። ያ ፈርቶ ካልሸሸ ማለት ነው። እንደዛ ነው ያለው። እንዲሁም ፈርቶ ከሸሸ ደግሞ ችግር የለውም ጆኒን እገጥመዋለሁ። እንደውም ብራዚሊያን ጁጂትሱ ነው መቅጠም የሚፈልገው ብሏል። ምክንያቱም እስካሁን የተደረገው ሌሎች አይነት ፋይቶች ስለሆኑ ማለት ነው። ስለዛ ሶማሊያዊ ዝግጁ ነው። ሴዶ ካለ አለ ካልሆነ ወደ ጆኒ እየመጣ ነውና ያው ይመልስ ምትብሰጠው ጥሩ አለው ፈርቻ አይደለም ምናምን ብለ ታስረዳው ጆኒ ያሸንፋል እርግጠኛ ነኝ። እሺ ጎስታ 25 ሰከንድ አለ። የብራንዱ ክለብ አርሰናል ደጋፊ ማብራሪያ እኮ አይቻልም። ምን አባኑ ቅር የሚል ብራንድ ማብራሪያ አልፈልግም። ባስ ውስጥ ያገኘ ሴት ምን ልትልህ ትችላለህ? ናሬማ የኢቢኤስ የቤተሰብ ጨዋታ ተወዳዳሪዎች ከባድ ትንቅንቅ ውስጥ ገብተዋል። ሰመረ ባሪያው ተጨምሯል። የነጻነት ወርቅነህን ቦታ ለመተካት የሚደረገው ፉክክር እጅግ ተጣጥፏል። በዚህ መሃልም በበርካታ ኮሜዲ አስቂኝ ስራዎቹ የሚታወቀው ሰመረ ባሪያው የቤተሰብ ጨዋታ እንዲያጋፍር በእጩነት ቀርቧል። እናንተስ ማን የሚያሸንፍ ይመስላችኋል? ሀሳባችሁን በኮመንት አጋሩኝ። ቤተሰቦች ለትኩስ መረጃ ፎሎ በማድረግ ቤተሰብ ቁም ነገር የሚያምርለት ሰመረ ባሪያው ነው። እስካሁን ድረስ የቤተሰብ ጨዋታ ላይ ከቀረቡት መካከል እኔ ምረጥ በባል በግሌ ሰመረ ባሪያው ቢመራ በጣም አሪፍ ይሆናል ብዬ አስባለሁ። ሌሎች እኔ ብዙም አልመርጥም። ትንሽ አሌክስ ምናልባት አሌክስ አሪፍ ነው ብዬ አስባለሁ። ኢትዮጵያ አሚስ ኩረጃ 50 አሚስ በለው አሚስ ሜቶ 50 አሚስ አረተይ አሚስ ቺ አሚስ ሜቶ 50 አረንጅ አሚስ ከኛ መኮረጅ ጀመረ 50 አሚስ ቺ አሚስ ሜቶ 50 አሚስ አሚስ ሜቶ 50 አሚስ ቺ አሚስ ሜቶ 50 አሚስ አሚስ ሚሊዮን አሚስ ሜቶ 50 አሚስ ቺ አሚስ ሜቶ 50 አሚስ ኩረጃ በጣም አመሰግናለሁ። እኛም እናመሰግናለን። ኦሮስ ፈጣሪ ከዜን ቱሪስት ናቅሌት እንደ ሀገር ይጠብቃል። ፈረንጅ ካበሻ ቀና ቢባል ማን ያምነናል? ከቃሉ ፑቲክ ኮፒ አድርጎ ቪዲዮ የሰራው ቲክቶከር ጀማሪ ቲክቶከር አይደለም፣ 1 ሚሊዮን ፎሎወር ያለው ቲክቶከር ነው። ለዛው ቪዲዮዎቹ ኢንተርናሽናል የሚታዩለት ጉድ እኮ ነው። እኛም ቀን ወጣለን ኮፒ ለመደረግ እኛም ቀን የምን ቀን ነው? እኛ እኮ ቀዳሚ ህዝቦች ነን። ተረስቶኝ ሶሪ። ጉድ ነው እግዚአብሔር። ብቻ ሐሳባችሁ ኮሜንት ላይ አስቀምጡልኝ።
መብራት ኃይል በአሁኑ ስንት እንደከፈልን ታውቂያለሽ? ምን አውቃለሁ? 15 ብር በርቶ አውቀው ነው ሆነ ብለው በራ ብለው ነው እውነት ቢያጠፉብን አይሻልም እንዴ? አውቀው እንድትማረው ሆነ ብለው ኩራዝ ወይ ሻማ ወይ ኩራዝ ማብራት አይሻልም? ይሄን ያህል ከመክፈል ሆነ ብለው ነው። በቃ አንችልም ብላችሁ እናንተ አትክፈሉ። ነገርኩ እኮ ነው። ለማማረር እኮ ነው እኮ እንድትተውት ነው። ማንን ትጎዳላችሁ ብትተው? እነሱ ናቸው የሚጎዱት። የሚያበራ ሰው ታጡ። እሺ ጆሮ ብዙ የማይሰማው ልጅ እሺ ሰላም አደራችሁ። እንዴት አደርክ? የለም ሰላም ነው። ዛሬ ደግሞ የፈጣሪ ሰላም ተማመልሱልኝ። ምን አጠፉ? ሰላም ብለናል። ቆየን ሰላም ካልን አልሰማሁም። ይቅርታ እንዴ ይቅርታ። አወቃቸው ጋሽ በዳዳ ታሟል አሉ። በጠና ጋሽ አትሰዳደቡ። የመባለ ተረዳን እንጂ ጋሽ በዳዳ ትልቁ ሰውዬ ታሟል አሉ። ድንጋይ መቀመጥ ከጀመራችሁ በኋላ እናንተ ሰዎች ባልጓቸዋል። ቀለናት ጋሽ በዳዳ ታሟል። ዳቦ ትልቁ ሰውዬ ጋሽ በዳዳ ያማችኋል እንዴ? ተው። ትልቁ ሰውዬ ዳቦ ቤት ያላቸው ጋሽ በዳዳ። አረ ተረዳና። ምንድነው? ትልቅ አበል ትልቅ ፈጣሪ ነው። ተረዳን። ትልቅ ጋሽ በዳዳ ዳቦ ቤት ያላቸው ትልቁ ሰውዬ ጋሽ በዳዳ ታሟል። ጋሽ በዳዳ በጠና ታሟል። አዎ ጋሽ በዳዳ የኔ አባት ምን ሆኑ ታሟል። የኔ አባት ምርጥዬ ነኝ እኔ። ይኸውልህ የዛሬ 70 ዓመት አንድ ላይ ነበር ከጋሽ በዳዳ ጋር የምንነፋው። ምን ሆኑ? በእናትህ ምርጥዬ ናት። በጣም ታሟል። ዳቦ ቤት ያላቸው አሉ። ገብተህ ጠይቃቸው። አንተ ስለምትዘገይ ገብተህ ጠይቅ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ አድርጉ። ቀጣይ በምርጥ ቪዲዮ አገኛችኋለሁ። ፒስ